የሌለው የኃጢአት ትንሽ የለው። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው፣ አትዋሹ፣ እውነተኛ ሁኑ፣ የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትበሉ። ሐሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። እንወር ብለን መዋሸት ነገ ለሚታሰር አንደበት፣ አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ፣ ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። የሌላችሁን አለኝ አትበሉ። ሰው ጋር ለመኖር ብላችሁ ቁና ሳይኖር አለኝ አትበል፣ ውሸት ነው። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሊል አታው። አንታረቅ የታረቅን ምስለን ማስቀደስ ውሸት ነው። ይሄ ቂማችሁን ተው፣ ሕፃን ሁኑ፣ ቂም ተው፣ ቂም አይኖርባችሁ። ቂም በሰው ልብ ውስጥ ተቀምጦ የሰውን ሕይወት የሚበላ ትል ነው ይላል። ቂመኛ ሰው ሰላም የለው። ራሱን ትል የቆሰነት አካል እንደሚበላ የሰውን ሕሊና የሚበላ በውስጥ የተቀበረ አውሬ ቂም ነው። እንቅልፍ የሚያሳጣ ሰውን ባየነው ቁጥር አይምሯችን እንዲደማ የሚያደርግ ምንድነው? ቂም ነው። ሰላማዊ ሰው ማን ነው ካላችሁኝ፣ ሰውን ያልበደለ ሰው ነው። በሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ? የበደለኝ የበደለች ብዙ ነው። እግዚአብሔር ለአንተ ስንት ነገር ትተወልሃል ነው መልሱ። እግዚአብሔር የ30 ዓመት በደል ከተወልህ አንተ የአንድ ቀን የሁለት ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔርን ሁሉ ዕዳ ትተወልህ። ሰርቀህ ዝም፣ ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድበህ ዝም፣ ደብድበህ ዝም፣ እግዚአብሔርን ሁሉ ዝም ብሎ አይተዋል። ምን አለ አንተ የአንድ ቀን የሁለት ሰው የሶስት ቀን አንድ ዓመት ይሄን ሰውዬ ከቻልኩት 5 ዓመት ይሄ ነው። እግዚአብሔር እድሜ ዘመንህን አንተን ችሎ የለም ወይ? እናንተም ተው እሱም ይተውላችኋል። እናንተ ይቅር በሉ እሱም ይቅር ይላችኋል። ይቅር እንዲለን ይቅር ማለት አለብን፣ እንዲተውልን መተው አለብን። ሰላማዊ ሰው እግዚአብሔርን የሚመስል ሰው እንኳን ከሰው ጋር ከአውሬ ጋር መኖር ያውቃል። ክፉ ሰው ደግሞ ከራሱ ጋር መኖር አይችልም። የመጀመሪያው ጦርነት ምንድን ነው? ሰው ከራሱ ጋር የሚያደርገው ጦርነት ነው። ከራሱ ጋር ያልታረቀ ሰው ከሰው ጋር መኖር አይችልም። ከሰው ጋር መኖር ያልቻለ ሰው ሕዝብና ሕዝብን ያባላል። ሕዝብ ጋር መኖር ያልቻለ ሰው ሀገርን ከሀገር ጋር ያጣላል። ከራሱ ጋር የታረቀ ሰው ግን ከሰው ሁሉ ጋር መኖር ይችላል። አልፎም ከፍጥረታት ጋር ሰላም መሆን ይችላል። እንደ ሕፃናት ካልሆናችሁ መንግሥተ ሰማያት አትገቡም ብሎ ጌታ የተናገረ። የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ በኃይሉን የማስተዳድረው እኔ እየመሰላት ነው አሉ። በጣም እኮ የሚገርማችሁ ማለት ማታ ማታ ወንዙ ስጮህ አትሰሟትም? እንቁራሪት የምታቅራራ የባህሩ ጌታ እኔ ነኝ ብላ ነው ማለት ነው። ግን የሚያኖራት ማን ነው? ባህሩ ነው የሚያኖራት። ባህሩ ያኖራታል እንጂ እሷ ባህሩን አታኖረውም። አሁን ዓለምን የሚያፋጀው ምንድን ነው? ለራሱ ክብር መጨነቅ ነው። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ ትንሽ? ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት። እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው። የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር። የሚሸት የሰው ልጅ ምን ያኮራዋል ይላል። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ኃይል ቢኖርህ ኃይል የሰጠ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገረህን ነው። ያን እየኮራን ነው መኖር ያቃተን። ራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ቢመካ በሁሉ ቢመካ። ቴዎድሮስ እግዚአብሔር ምን ያደርጋል የሚል ጥያቄ አንድ ተማሪ እኔ ወንበር ልሁን ሰው ቁሞ ይጠይቁ አላቸው። ወንበራቸው ተቀመጠና እግዚአብሔር እንዲህ ያደርጋል አላቸው። እሰውን አስለቅቆ ሌላ ሰው ይሾማል ማለት ነው። እግዚአብሔር እንዲህ ያደርጋል። ዙሮ ማየት ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል። አመድ እንደነበረ ይረሳዋል። እናቱ ስንት ነገር አድርጋ እንዳሳደገችው ይረሳዋል። ይህንን ቤት ያደረገው የተፈጨ አሸዋ ተጠራቅሞ እኛ የቆምነው ህብረት ስላለንና እግዚአብሔር ብናኝ የነበርነውን አፈር አጠራቅሞ ስለሰራን ነው። እግዚአብሔር ስላቆመን ነው እንጂ በራሳችን የቆምነው ነገር የለም። ተመልከቱ፣ አንድ ጠጠር መቀነስ ብንጀምር ቤቱ መናድ ይጀምራል። እንደ አውራ ዶሮ ዝም ብሎ መኩራት። የሚኮራ ሰው ዶሮ ነው። እግዚአብሔራዊ አይደለም፣ ሰው አይደለም። እውነት እንኳን ቢሆን የሰይጣን ምስክርነት አይደመጥም። እውነት እንኳን ቢሆን ወልድ መንፈስ ቅዱስ ምስክር ይሆናሉ ነው እንጂ አጋንንት ምስክር ይሆናሉ የሚል መጽሐፍ አለ? አጋንንት ምስክር ይሆናሉ። አጋንንት የመሰከሩለት ሰው ራሱ የጋኔን ወዳጅ መሆን አለበት። የቅዱሳን ምስክር ሥላሴ፣ መላእክት፣ እመቤታችን፣ ቅዱሳን እነዚህ ናቸው።
ርኩስ ለቅዱስ ምስክርነት አይበቃም። እግዚአብሔር 10 ሕግ ሲሰራ ለሰይጣንም 10 ሕግ አለው። እግዚአብሔር አትስረቅ ሲል ሰይጣን ለሰይጣን እንኳን 10 ትእዛዛት አሉት። ሰይጣን በእኛ ክርስቶስ መኖሩንና አለመኖሩን በምን እንደሚያውቅ ታውቃላችሁ? ሰውየው አለበት ክርስቶስ አብሮት ነው ብቻውን ነው የሰውየው ማወቅ ሲፈልግ አብሮ ይውልና ሲቆጣ ሲያየው ብቻህን በል። ምክንያቱም ከቁጡ ሰው ጋር ክርስቶስ የለም። ማንም ሰው እግዚአብሔር ተገለጠልኝ፣ እግዚአብሔር ገለጠልኝ፣ እግዚአብሔር አነጋገረኝ ቢል ተመልከቱ፣ እግዚአብሔር አነጋገረኝ ቢል ራሱን ከፍ የሚያደርግ ከሆነ እርግጠኛ ሆኜ እነግራቸዋለሁ የእግዚአብሔር መንፈስ በዚያ ሰው ላይ የለም። ይህንን ለነሱ ጠበቃ የምትቆሙ ተከታዮቻቸው ንገሯቸው እስኪ። ለአባቶቻችሁ ቤተ ክርስቲያን ለሚበጠብጡብን፣ ፎቶአቸውን ለሚያሰግዱ፣ በፎታቸው የሚጸለይላቸውን እስኪ ንገሯቸው ዱና። ለምንድን ነው በፎቶዎት የሚጸለይ በሏቸው እስኪ። አይ ህዝቡ ነው የሚያደርገው እናያቸው እስኪ። መስቀሉን ይዘውታል። መስቀል ይዘው እየባረኩ ነው። የወርቁንም መረዘውታል፣ የብሩንም ይዘውታል። እስቲ ይቀድሱ፣ መጥተው ይቀድሱ። ጎንደር ይምጡና ይቀድሱ። እዚህ ቀድሰው ያቆርቡን። እዚህ አሁን አበራዩ ልጅ ይምጡና እስቲ ይቀድሱ። ሲቆርቡ እናያቸው። ያስቀደሰውን ህዝብ ቅዳሴ ውጭ እየተሸበሸበላቸው መጥተው ነው እኔ ቅዱሱ የሚሉት። ሳይቆርቡ ሳይቀድሱ። ወታደሮቹ ሁሉ ሊቃውንት ነበሩ። መሳፍንቱ፣ ዳኞቹ፣ ግራዝማቾቹ፣ ቀኛዝማቾቹ ሁሉ የመጽሐፍ ሊቃውንት ነበሩና ልዑል ራስ ካሳ የመንግስት ባለስልጣን ናቸው፣ ግን ሊቅ ነበሩ። ምን ይላሉ? አንድ ንጉሥ ግብር ከፈሉኝ ሲል አይ ጌቶች ልብሶትን ያውልቁና አይተን ነው የምንገብርለወት ቢሏቸው ደስ ይላቸዋል ወይ? አሁን የሀገሪቱን ፕሬዝዳንት ወይም ጠቅላይ ሚኒስትር ግብር ክፈሉ ሲል መጀመሪያ ልብሶትን አውልቀው እንወትና እንገብርለወት ብንላቸው ደስ ይላቸዋል ወይ ይላሉ። አይሉም፣ እንደውም ያስራሉ፣ ይቀጣሉ። ታዲያ ንጉሥን ልብስህን አውልቄ ልገብርልህ ሲሉት የሚከፋው ከሆነ እግዚአብሔርን መርምሬ ልወቅህና ልመን ቢሉት እንዴት አይከፋውም? አመን ነው። ሃይማኖትን በልቡና የሚገልጡ ሁለት መሰረታዊ ነገሮች ማመንና ማድነቅ ናቸው። ማመንና ማድነቅ ሃይማኖት እንዲገለጥ ያደርገዋል ማለት ነው። አራቱን ጉባኤያት እንኳን ብንጨርስ ትምህርት ጨረስኩ አይባልም። ገና ቅዱስ ኤፍሬም ብቻ እኮ የደረሰው መጽሐፍ 14,000 መጽሐፍ እኮ ነው። ገና እኛ የተማርነው ውዳሴ ማርያም አንድምታ ነው። አንዱን መጽሐፉ አንዱን ያችን ነው። በዚያችን የተጀመረችው ሐዲሳት ሲጀመር ሃይማኖተ አበው ላይ ዘቅዱስ ኤፍሬም የሚባላል። በቃ ያችን ተማር። ገና እኮ ነን። ምኒቱንም እንኳን አልቀመስናትም። የሚያውቀዋል። አሁን ገነት ውስጥ ነፍሳት ያሉ ቁመው ነው፣ ተገምጠው ነው፣ ጠጋ ብለው ነው፣ ተላብሰው ነው። ምን እያለ እንዴት ሆኖ ነው ያሉ ገነት ውስጥ? መልሱ ሙተህየው ነው አይደለም እንዴ? ለዚያውም ገነት ከገባህ ማለት ነው። ስለዚህ ተሙቶ የሚታወቅ እውቀት አለ ማለት ነው። ስንሞት የምናውቀውን ዛሬ እናውቀው ቢባል አናውቀውም። ሲኦላውን ነፍሳትም እንዴት ነው እየተሰቃዩ ነው። ምን እየተሰቃዩ ነው? ይሄ ምንም ጥርጥር የለውም። ሲኦል ብሎ እረፍት የለም። እየተሰቃዩ ከሆነ በቀን ስንት ጊዜ ነው የሚገረፉ? አስጎንብሰው ነው አስረው ነው የሚገርፏቸው? አገራረፉስ እንዴት ነው? ይሄን ሙተህየው ለዚያውም ሲኦል ከገባ ነው አይደል? ለዚህ መልሱ እንሞት የምናውቀውን እውቀት ሁሉ ዛሬ አምጡ አይመጣም። ክርስቶስ ሲመጣ የምናውቀውን ነገር ምን አገፋፋን? ክርስቶስ ሲመጣ ሐመል ላይ ነው የምንቆም። እንዴት ያለ መሬት ነው የሚችለን? ኢየሩሳሌም ነው ወይስ ራስ ዳሸን? ምን ጨነቀህ አንተ? ብቻ በቀኝ ቆማለሁ የሚለውን ነው መያዝ። ያቆማል፣ እዚያ ላይ ያስቀምጣል። ምን ያስጨንቃል? እሱ አስከፈለገው ቢያስቀምጥ። በግቢ ጉባኤ፣ በሰንበት ትምህርት ቤት፣ በጽዋ ማህበራት የሚጠየቅ ጥያቄ አለ። ምንም አይጠይቅ። የላም ወተት ለምንድን ነው ነጭ ሆነው? ምን ያስጨንቃል? ዝም ብለህ አትጠጣ። ነፋስ መልኩ እንዴት ያለ ነው? ምን ጨነቀህ? ዝም ብሎ ኦክስጅን መውሰድ ነው። አይጠቅም ጥያቄ፣ ለድህነት የማይረባ ምርምር። ምንም እግዚአብሔር በማይገባ ነገር ጊዜያችን እንድናባክን አልፈቀደም። እውቀትን ሁሉ ለእግዚአብሔር መተው አለብን። አምላክህ እግዚአብሔር የሚባላ እሳት ነው ይላል። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። አንድ የሕይወት እሳት ነው። የምታውቁትን ያህል አውቃችሁ ሌላውን ለእሳት ስጡት ማለት እሳት የተባለ እግዚአብሔር ነው። ሌላውን እግዚአብሔር ያውቃል በሉ ማለት። ሕፃን በእናቱ ማህፀን ውስጥ እያለ አባቱ ቀይውን ጥቁሩን ያውቀዋል? አያውቀውም። ስለዚህ ምን ማድረግ አለበት? ቆይቶ ነው የሚያውቀው ማለት ነው። ቆይቶ ነው የሚያውቀው። ስለዚህ ምን ማለት አይኑ ከፍ ሲል ያውቀዋል። እዚያ ሲንከባከበው አይቶ ደግሞ በትክክል ጎረቤት ሁሉ ስለሚንጋጋ አባቱ የትኛው እንደሆነ አያውቅም። ሲታቀፈው ቆይቶ እንዲያብሎ ነው የሚያውቀው ማለት ነው። አባቱን ግን ልጁ አባቱ መኖሩን ስላላወቀ አባቱ የለም አለ።
እኛ ስለ እግዚአብሔር ስለማናውቅ እግዚአብሔር የለም አይባልም። ስለዚህ ልጁን ለማወቅ ከእናቱ ማህፀን መውጣት እንዳለበትና ማደግ እንዳለበት እኛም ከኃጢአታችን ማህፀን ከኃጢአታችን ሞራ ወጥተን በቅድስና ስናደግ እግዚአብሔርን በሚገባ እንደሚገባን መጠን እናውቀው ዘንድ አለን ማለት ነው። አሁን እኔ ሜዲካል ዲክሽነሪ የምትባል ዲክሽነሪ ያለች መዝገበ ቃላት አሁን እሷን ገዝቻለሁ። እንግዲህ እሷን እያነበብኩ የውስጥ ደዌ ስፔሻሊስት መሆን እችላለሁ? ይቻላል ወይስ ንገሩኝ? ኑና እንግዲህ ሰርጀሪ ልስራችሁ። ነውር አይደለም እንዴ? ዲክሽነሪ ገዝቶ ሊቅ የሚኮን ከሆነ ታዲያ ማን ዩኒቨርሲቲ ይለፋል? እግዚአብሔር መጽሐፍም በተግባር ነው የሚታወቀው፣ በኑሮ ነው የሚታወቀው። የበጎች በረት የተባለ መጽሐፍ ቅዱስ ነው። በር የተባለ ምንድን ነው ካላችሁኝ፣ ተመልከቱ፣ ምስጢር ነው። በበር የሚገባ ማለት መጽሐፍ ቅዱስን እየሰራ የሚያነብ ሰው የሚማር ሰው ማለት ነው። የተማረውን እየሰራ መጽሐፍ ቅዱስን የሚያነብ ነው። ለዚህ ሰው አጻዊኒ ያርህ ወሎቱ ቁልፍ የያዘው ሰው ወይም ዘበኛው እረኛ እንደሆነ ያውቀዋልና በበር ሲገባ አይቶ ይከፍትለታል። ቁልፍ ያዡ የመጽሐፍ ቅዱስ ቁልፍ ያዥ የተባለ መንፈስ ቅዱስ ነው። ስለዚህ እየሰራ ወደ መጽሐፍ ቅዱስ ለሚመጣ እየጸለየ እየሰገደ ስርዓቱን ጠብቆ እየተማረ ለመጣ መንፈስ ቅዱስ ምስጢሩን ይገልጥለታል ማለት ነው። በመስኮት የመጣ ግን ሌባ ነው ማለት ተመልከቱ። ሳይማርና ስነ ምግባር ሳይኖረው መጽሐፍ ቅዱስን አንጠልጥሎ የሚጠቅስ ሰው የመጽሐፍ ቅዱስ ሌባ ነው። በሉ የመጽሐፍ ቅዱስ ሌባ በሉ። የምን ሌባ ነው ይሄ? የመጽሐፍ ቅዱስ ሌባ ነው። ሰው ሁለት ትንሣኤ ነው ያለው። አንዱ ክርስቶስ ሲመጣ የምንነሳው ትንሣኤ ነው። የመጀመሪያው ትንሣኤ የተባለ አሁን ነው። የመጀመሪያው ትንሣኤ ነው ማለት ማንኛውም ሰው በየዕለቱ የመጀመሪያ ትንሣኤ መነሳት ይችላል። ያ ምን ይባላል? ትንሣኤ ልቡና ይባላል። ሰው የሚተኛባቸው 3 የተከለከሉ አልጋዎች አሉ። በዚያ የተኛህ ነው ተነስ የሚለው ዲያቆኑ። አንደኛው ስንፍና አልጋ ነው። ሁለተኛው የመርሳት አልጋ ነው። ሶስተኛው የኃጢአት አልጋ ነው። እነዚህ ተነሱ ነው። ሕይወታችሁን የረሳችሁ ክርስቶስን የረሳችሁ ሰዎች ተነሱ ማለቱ ነው ዲያቆኑ። የኢትዮጵያ ትንሣኤ የምንለው እሱ ነው። ሰው ሞቱን ረስቶ ሰው እየገደለ ነው። ታሪክ ረስቶ ሰው እያጠፋ ነው። እግዚአብሔር ተረስቶ በዘር እየተባላን ነው። ነው መነሳት ትንሣኤ ይለዋል ነው። ከዚህ ክፋት ተነስ። እግዚአብሔርን ከመርሳት፣ ሞትን ከመርሳት፣ ቅዱሳንን ከመርሳት፣ ቤተክርስቲያንን ከመርሳት፣ እዚህ ያለ መርሳት ኃጢአት አልጋ ያላችሁ በንስሐ ተነሱ። በስንፍና አልጋ ያላችሁ በትጋት ተነሱ። ጸልይ ተኝቶ፣ የሚያነብ ተኝቶ፣ ያጠና ተኝቶ፣ እንደዚህ አድርጎ ያጠናል። በዚያው መጽሐፉ ይዞት ልም ይላል ማለት። እናንተ በግራም ቀጥ በቀኝም ቀጥ ነው። በመንፈሱም እውቀት የለም፣ በስጋውም እውቀት የለም። በግድ ተለምና ነው ያቺ ሲመታ የምትመረቁት ማለት ነው። ኢትዮጵያ ተነሳች የምለው እኔ ስንፍናችን ስናስወግድ፣ ኃጢአት በንስሐ ስንነሳ፣ ከመርሳት በተዘክሮ ስንነሳ፣ በማሰብ እግዚአብሔርን በማሰብ ታሪክን በማሰብ ሞትን በማሰብ ቅዱሳንን በማሰብ ክብራችንን በማሰብ የራሳችን ክብር ረስተነው ራሱ እኮ እንስሳ ሆነናል። አይጥ አልባስንም፣ ከባብ አልባስንም፣ እንስሳ አልባስንም፣ አውሬ አልባስንም። እስቲ እባብን የሚበላ እባብ አምጡ፣ እስቲ ዘንዶን የሚበላ ዘንዶ አምጡ። የለም። አንበሳን የሚበላ አንበሳ እስኪ አምጡ፣ እስኪ በሬን የሚበላ በሬ አምጡ። ሰው ከእንስሳ አልባሰብ። ከዚህ ስንነሳ ነው ኢትዮጵያ ተነሳች ማለት። ደግሞ የምንወደውን ባንዲራ እንድንጠላው እኮ ነው እንደሚያደርጉብን። ሰው እመቤታችን እንዲጠላት እመቤታችን በአብይ ጾም ብሉ ብላለች እያለች ያች ሰው እያስበላች ነው ሰሞኑን አሉ። አይደረስ ነው እመቤታችን ብላኛለች እያሉ። መነኩሴ እንዲጠላ መነኮሳት እንዲህ ብለዋል ይባላል። ባይታዊ እንዲጠላ ባይታዊ እንዲያደርገ ይባላል። ባንዲራ እንዲጠላ በባንዲራው ስም መጡብን። ካህን እንዲጠላ አይደለ እንዴ? አሁን በከተማ ስትሄዱ እኮ ካህናት እንዲጠሉ ልብሰ ተክህኖ ለብሶ የሚሰክር ሰው ታገኛላችሁ። ያ ሰውዬ ካህን አይደለም። ካህናትን እንድትጠሉ የሚያደርግ የተሐድሶና የፕሮቴስታንት ክንፍ ነው። መጽሐፍ ቅዱስን ራሱ እኮ የሚነግዱበት ከቤተ ክርስቲያን ተቀብለው እኮ ነው። መጽሐፍ ቅዱስ ሆኖ እንዲቆይ ሕልውናውን የጠበቀችለት እኮ ቤተ ክርስቲያን ናት። መጽሐፍ ቅዱስን የጠበቀችው ቤተ ክርስቲያን መጽሐፍ ቅዱስን ትተሻል አትባልም። አይኑ የሚያይ ሰው አይን የለህም ይባላል። መጽሐፍ ቅዱስን የምትኖር ቤተ ክርስቲያን መጽሐፍ ቅዱስ አታውቂም አትባልም። ማርን እየበላ ያለን ሰው ቀምሶ የማያውቅ ሰው ማር አይጥምም፣ ማር አልበላህም ይባላል አይባልም። ቤተ ክርስቲያን እኮ መጽሐፍ ቅዱስን ኑራ የምታውቅ ዮሐንስን የሚጸልይ ሰው ትልቅ በረከት ያገኛል። ከሚቆምበት ቦታ የብርሃን ምንጣፍ ይነጠፍለታል። ራዕየ ዮሐንስን የሚያነብ ሰው ብፁዕ ነው ይላል። ብፁዕ ንዑድ ክቡር ነው፣ ክብር ያገኛል። እንዲያውም አንድ ዲያቆን ነበረ። አንዲት ንግሥት ታማ ራዕየ ዮሐንስን እየሄደ በየቀኑ እያነበበላት ምሕረት ታገኝ ነበረ። ዲያብሎስ ደግሞ ክፉ ነውና ይሄንን ለማቋረጥ ምን ይላል?
ንጉሥ አንተ ስትወጣ ስጦታ እኮ ከሚስት ጋር ኃጢአት የሚሰራ ሰው አለ ብሎ ነገር ደግሞ አስነሳ። በሰዎች አድሮ ነው። ነገ ታዘብ ሲሉት እውነትም ጠዋት ቢመጣ ያ ዲያቆን ቆሞ እያነበበ በሉ ይሄንን ዲያቆን በቆዳ ጠቅላችሁ ባህር ጣሉት አላቸው። ባህር ወስደው ሲጥሉት አንድ ቀይ ጎልማሳ መጥቶ ከባህሩ ላይ ከእጃቸው ነጥቆ አፈፍ አድርጎ ወስዶ ደሴት ላይ ያስቀመጠው። ደሴት ላይ ያስቀምጦት ሲኖር ሚስቲቱ ደዌ ጸናባት። ንግስቲቱ በሀገር ቢዞር በሐኪም ቢዞር አልድናለች። አልድን ስትል ምን ላድርግ ብሎ ሲጠይቅ አንድ የበቃ ባይታዊ መጥቶ ምን አለው መሰላችሁ? ያ ዲያቆን ካልጸለየላት አትድንም አለው። ያማ ሙቶ ይል ባህር ጥየው ለአንተ መሰለ እንጂ እሱስ አልሞተም። እንዲህ ያለ ደሴት አለልህ አለው። ሄዳ እዚያ ደሴት አምጥቶ ሲጸልይላት ራዕየ ዮሐንስን ሲያነብላት ያቺ ንግሥት ዳነች። ይሄማ የተከበረ ሰው ነው ብሎ ለጵጵስና እንዲበቃ አደረገው። ያ ዲያቆንም እስከ ጵጵስና ድረስ ደረሰ ይላል። ያ ቀይ ጎልማሳ ከሞት የነጠቀው ጎልማሳ ለካ ቅዱስ ዮሐንስ ነበረ። አይዛብ የሚያምኑት በምንድን ነው? በቁጥር አይደለም። ምንድን የሚሉት? በስተናል፣ እየበዛን ነው፣ እያየን ነው፣ እናጠፋችኋለን፣ እንደንፋባችኋለን የሚባል ብዛት ለአሕዛብ ተሰጥቷል። የእግዚአብሔር ሕዝብ በቁጥር ሊያንስ ይችላል ማለት በቁጥር ሊያንስ ይችላል። ሊሞትም ሊገደልም ተገድሎም ሙቶም ታስሮም ተገርፎም የእግዚአብሔር ሕዝብ ሊቀንስ ይችላል። ሀብት ብሎ ሃይማኖት አይመሰረትም። ሀብት ተብሎ የሚመሰረተው አክሲዮን፣ ገንዘብ ተብሎ መብል ተብሎ የሚስት ብዛት የባል ብዛት ተብሎ የመብል የመጠጥ ብዛት ተብሎ የረፍት ብዛት ተብሎ ውበት ተብሎ ልብስ ተብሎ ጌጥ ተብሎ ሹመት ተብሎ ሃይማኖት አይመሰረትም። ሀብታቸው ነው የሚመኩት። እናጠፋችኋለን የሚሉት ሁሉ በሀብታቸው ሲበዙ በቁጥር ሲበዙ የአሕዛብና የማያምን ሰው መመኪያው አንድ ቁጥር ነው፣ አንድ ገንዘብ ነው፣ አንድ ሹመት ነው፣ አንድ ጉልበት ነው። የማያምን ሰው መገለጫው ማለት ነው። ቁጥር አይታችሁም አትኩሩ፣ ቁጥር አይታችሁም አትፍሩ። አሕዛብ በዙ የመድኃኔ ዓለም ያለ ልናልቅ ነው ብላችሁ የማይገባ ፍርሃት አትፍሩ። እነስኒ ክርስቲያኖች ቁጥራችን ጥቂት ነው ብላችሁ ተስፋ አትቁረጡ። እግዚአብሔርም የኃጢአተኞችና የከሃዲዎች መብዛት የአማኞች ማነስ አያሳዝነው ማለት አያበሳጨውም። በዚህ እግዚአብሔር አይጎልበትም። ክርስቲያን ባለ ቁጥሩ ስራ ሰርቼ ልሙት ብሎ ይተጋል። አንድ ይሆናል። ልዩነቱን አጥፍቶ አድማውን መከርክሩን አጥፍቶ በፍቅር ተመስርቶ ባለ ቁጥሩ ቢነሳ ክርስቲያን ምንጊዜም ያሸንፋል። ቁጥር ለክርስቲያን መሰረቱ አይደለም፣ ሀብት መሰረቱ አይደለም። አትስሩ አላልኳችሁም? ምን የመጀመሪያ ቁም ነገራችን እግዚአብሔር ነው። ስጣጡ እንዳትክዱ፣ ሲቸግራችሁ እንዳትክዱ፣ አማችሁ እንዳትክዱ፣ ስትሰደዱ እንዳትክዱ፣ ስትታሰሩ እንዳትክዱ። ያለመጠን የሚበላ መጠን የሚናገር ያለመጠን የሚለብስ ያለመጠን የሚያገባ ያለመጠን የሚመቸው እግዚአብሔር ረድኤት ውጭ ነው። እግዚአብሔር ሰው ግን ሁሉም በመጠን የሚሆን ነው። ሊቀ ካህናት ሲያገለግል ልብሰ ተክህኖ ይለብሳል፣ ኤፉደ ቅኔውን ይይዛል፣ ካባ ላንቃ ይደርባል። ክርስቶስ ሊቀ ካህናት ነው። በዚህ ዓለም ካባ ላንቃ ያልደረበ ምንድን ለምን ይመስላችኋል? የእሱ ልብሰ ተክህኖ ከድንግል ማርያም የለበሰው ሥጋ ስለሆነ ነው። እመቤታችን የሊቀ ካህናቱ ልብሱ ሊቀ ካህናቱ መቅደሱ ናት። ከእመቤታችን የጠፋ ከእመቤታችን የሸሸ ከእመቤታችን የጎደለ ከክርስቶስ ይጎላል። ክርስቶስ ያለ ከእናንቱ ጋር። አንተ ዳርዳሩን ብትዞር አታገኘውም። ሰብአ ሰገል ያገኙት ከእናቱ ጋር፣ መላእክት ያገኙት ከእናቱ ጋር፣ ሐዋርያት ያገኙት ከእናቱ ጋር፣ ቤተልሔም የነበረ ከእናቱ ጋር፣ ሲሰቀል የነበረ ከእናቱ ጋር፣ ሲያርግ ከእናቱ መሃል፣ መንፈስ ቅዱስን ሲልክ እናቱ ባለችበት መጣ። እናቱን አስከትሎ ይመጣል። እመቤታችን የሌለችበት የማትመሰገንበት ውዳሴ ማርያም ሳይደገም የሚዋልበት ቤት ሲኦል ነው በእውነት። ሌሎች ሴቶች ግን እንደ እመቤታችን ናቸው አትበል። ከድንግል ማርያም ውጭ የሆኑትን ሴቶች ከድንግል ማርያም ጋር አምጥተህ አታስተካክል። ያለ ዘር የወለደችውን በዘር ከሚወልዱት ጋር ኃጢአት የሌለባትን ኃጢአት ካለባቸው ጋር። ሴቶች ከወንድ ካልተገናኙ ወተት ማፍለቅ አይቻላቸውም። ድንግል ማርያም ግን አምላክን በድንግልና ጡት አጥበታ አሳደገችው። ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ ሀሊበ ድንግልናሽን ይዞ ጠባ። አምላክን አጥብቶ እንደማሳደግ ያለ ክብሬት ይገኛል። አራቱን ባህሪያት ለአራቱ ባህሪያት የሚመግብ ነፋስ ጠባያችን ነፋስ የሰጠ፣ ውሃ ጠባያችን ውሃ ያፈለቀ፣ እሳት ባህሪያችን ፀሐይ ያወጣ፣ አፈር ባህሪያችን እህል ያበቀለ እሱ አዛ አጥባተኪ ወጠበው ሀሊበ ድንግልናሽን ጠብቶ አደገ። ፍጥረትን ሁሉ ለምእመናን ሥጋውን ደሙን አብልቶ የሚመግብ ጌታ ጡትሽን ይዞ ጠባ። ለዚች ድንግል የሚሰጠውን ክብር ሌላ እሷ እንደ ማንኛውም ሴታት አትበል።
አዳም ከመውደቁ በፊት በገነት ይዞት የነበረውን ንጹሕ አካል ይዛ የተገኘች እሷ ናት። እግዚአብሔር እንግዳ ሆኖ ወደዚህ ዓለም ሲመጣ ለእግዚአብሔር የምትገባ እግዚአብሔርን የተቀበልንባት ንጽሕት አዳራሽ ድንግል ማርያም ናት። እሷ ባትኖር ከማን ገብቶ ይስተናገድ ነበረ? የተስተናገደባት አዳራሽ እሷ ናት። ሰው ሲጠፋ በእግዚአብሔር ፊት ሰውን ወክላ የተገኘች ትምክህተ ዘመድነ የባህሪያችን መመኪያ እመቤታችን ቅድስት ድንግል ማርያም ናት። ከሌላው ጋር አታስተካክል። ድገም የሌለባትን ቡርክት አንቲ እምአንስት ከሴቶች ተለይተሽ ቡርክት ነሽ የተባለችውን ከሌላው ሴት ጋር ለምን አንድ ታደርጋታለህ? በሥላሴ ዘንድ የእናትነት ባለሟልነት ያላትን እንደ ማንኛውም ሰው ናት ለምን ትላለህ? እግዚአብሔር ዘንድ ባለሟልነትን አግኝተሻልና ማለት እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ አንድ አካል አንድ ባህሪ ቢሆን የእናትነት ባለሟልነትን አገኘሽ። ነቢያት የትንቢት ባለሟልነት፣ ሐዋርያት የስብከት ባለሟልነት፣ መምህራን የትምህርት ባለሟልነት፣ ነቢያት መላእክት የቅዳሴ የማይሌት ባለሟልነት፣ መነኮሳት የምንኩስና ባለሟልነት፣ ባይታውያን የቅድስና ባለሟልነት አላቸው። ማርያም ግን የእናትነት ባለሟልነት አላት። ይችን ከሌላው ጋር አትጨምር። ልዩ ድንቅ አድርገህ አመስግናት፣ ልዩ አድርገህ ውደዳት። እመቤታችን የፈጠረልን እግዚአብሔር የተመሰገነ ይሁን።